አንዳንድ ጊዜ አንጸባራቂ ብርሃንን እየለቀቀ ያስገርማቸዋል። በሌላ ጊዜ ደግሞ የሚንቀሳቀስና የሚያበራ ፈሳሽን የያዘ መስሎ ይታያቸዋል። ከደርዘን በላይ የሚቆጠሩ ሳይንቲስቶች ናቸው ይህ አንጸባራቂ ቱቦ በርካታ የሳይንስ ምስጢሮችን እንደደበቀ ሳያውቁ ሲመራመሩበት የቆዩት። ለምሳሌ እስከ 1660 እንደኖረ የሚነገርለት ሮበርት ቦይል የአየርንና የጋዝ ፕሬሸሮችን ለክቶበት ነበር። ጃኮብ በርዚሌስ ከ1779 እስከ 1848 የኖረው የስዊዲሽ ኬሚስትም ባደረጋቸው የኬሚስትሪና የሙቀት ምርምሮች ላይ አውሎታል ማለት ነው። እንደውም እሱ ዘ ቦይሊንግ ቲዩብ የሚል መጠሪያ ስያሜንም ሰጥቶታል። ሌላኛው እንግዲህ ሚካኤል ፋራዳይ ነው። ሚካኤል ፋራዳይ በ1827 ባሳተመው ቡክ ኦፍ ኬሚካል ማኒፑሌሽን በሚለው መጽሐፉ ላይ ራሱ ይህንን ቲዩብ መጠቀም እንዳለብን ለማሳመን ሞክሮ ነበር። የመስታወት ቱቦዎች የምንላቸው እንግዲህ እንደ ቴስት ቲዩብ በኬሚስትሪና በፊዚክስ ጥናት ላይ የምናገኛቸው የተለያዩ የጋዝ ቱቦችን ኢንክሉድ የሚያደርጉ ሲሆኑ በቅርቡ እንኳን ኮቪድ-19 ሲከሰት እንግዲህ ቫክሲንን ከሀገራት ወደ ሀገራት ለማጓጓዝ የጠቀሙን ጋዝ ቲዩቦች ናቸው ማለት ነው። አብዛኞቹ የጋዝ ቱቦች የመረጡት እንግዲህ ከሲሊከን ሳንድ፣ ሶዳ አሽ፣ ላይምስቶን እና ቦሮን ኦክሳይድ ሲሆን እነዚህም ድብልቆች ከ1500 እስከ 1600 በሚደርስ ሙቀት ተቃጥለውና ቀልጠው የሚፈለገውን ቅርጽ ይይዛሉ ማለት ነው። እነዚህ ጋዝ ቲዩቦች እንግዲህ አንድ ወቅት በጣም ከፍተኛ የሆነ ሪሰርች ሲደረግባቸው የነበሩና አሁን ላይ በስፋት ለምናጠናቸው አንዳንድ ጃንት የሳይንስ ብራንቾችን የገለጹልና ያስተዋወቁን ዝነኛ የላቦራቶሪ ዕቃዎች ናቸው ማለት ነው። ሄነሪ ጋይስለር እንደ አውሮፓውያን አቆጣጠር በ1814 በማዕከላዊ ጀርመን ኢግሊቪሽ በሚባል መንደር ተወለደ። አባቱ እንደ ባሮሜተር እና ቴርሞሜትር ያሉ ውስብስብ መሳሪያዎችን የሚሰራ ግላስ ብሎር ባለሙያ ነበር። በቆይታም ልጁ የአባቱን ስራዎች በመመልከት በ1857 ይህ በምስሉ ላይ የምትመለከቱትን የራሱን ቲዩብ ሰራ። ይህ ቲዩብ እንግዲህ በእያንዳንዱ ጫፎቹ ላይ ኤሌክትሮድ ያሉት ሲሆን ጋይስለርም በተለያየ ጊዜ እንደነ ኒዮን፣ አርገን፣ ሜርኩሪን፣ ሶዲየምን እየሞላና ከፍተኛ ቮልቴጅ እንዲያልፍበት በማድረግ እነዚህ ጋዞች የሚለቁትን ፍሎረሰንት ወይም ብርሃን መመልከት ጀመረ ማለት ነው። የጋይስለር ቱቦች እንግዲህ ጋዝ ዲስቻርጅ ቱብ የሚባሉ ሲሆኑ የቫኪዩም ፓምፖችን በመጠቀም ውስጣቸው ያለውን ጋዝ ያስወጣና ከዛ በኋላ ሎው ፕሬሸር ጋዝ ቲዩብ ያደርጋቸዋል ማለት ነው። ከዛ በኋላ ነው እንግዲህ የተለያዩ ጋዞችን ኒዮን፣ አርገን እና ሌሎችንም ጋዞችን በትንሽ መጠን ቱቦ ውስጥ በማስገባት እና ሲልድ በማድረግ ከቮልቴጅ ሶርስ ጋር ኮኔክት በማድረግ የምትመለከቱትን አይነት ከለር ፕሮዲውስ ሲያደርጉ መመልከት የቻሉበት ማለት ነው። የጋይስለር ቱቦች ተራ ቱቦች አልነበሩም። አሁን ላይ እንግዲህ ኒዮን ላይቶች፣ ኦሲሎስኮፕ፣ ቴሌቪዥን፣ ካቶድ ሬይ ቲዩብ፣ ኢቨን ኤክስሬይ እና ኤሌክትሮን እንዲተፈለሰፍ ያደረጉ የመጀመሪያዎቹ የቫኪዩም ቲዩብ መነሻ ኤክስፐሪመንቶች ነበሩ ማለት ነው። ይህንን የጋይስለር ቲዩብን የተመለከቱ በ1850 የነበሩት የሳይንስ ማህበረሰብ አንድ ጥያቄን መጠየቅ ጀመሩ። በቲዩብ ውስጥ ያለውን አየር ይበልጥ ጨምቀን ብናወጣውና ወደ ፍጹም ባዶነት ወይም ቫኪዩም ብናስጠጋው ምን ይፈጠራል? ጋዙን ሙሉ በሙሉ ብናስወግደው ምን ይከሰታል? የሚለውን በተግባር መመልከት ፈለጉ። እዚህ ጋር ነው እንግዲህ የዊሊያም ክሩክ ታሪክ የሚጀምረው። ሰር ዊሊያም ክሩክ በጣም ጎበዝ ባለሀብትና በራሱ የሚተማመን እንግሊዛዊ ፊዚሲስትና ኬሚስት ነበር።
ክሩክ በ1870ዎቹ በእነዚህ ሎው ፕሬዠር የጋይስለር ቱቦዎች ተማረከ። ክሩክ በቱቦዎች ውስጥ ፍጹም ባዶነት ወይም ቫኪዩምን መፍጠር የሚችል የራሱን ፓምፕ አዘጋጀ። ከዛም በ1875 የራሱን ድንቅ ፈጠራ ለዓለም አስተዋወቀ። ይህም የክሩክስ ቲዩብ በመባል ይታወቃል። ዊሊያም ክሩክ ያደረገው ነገር ምንድነው? ልክ እንደ ጋይስለር የተወሰነ አየርን አስቀርቶና ከቮልቴጅ ሶርስ ጋር አገናኝቶ እነዚህ አየሮች የሚፈጥሩትን ብርሃን መመልከት አልነበረም የፈለገው። ይልቁንም ሙሉ በሙሉ አየርን ከቲዩብ ውስጥ ስበን ስናወጣው ምን ሊፈጠር እንደሚችል በተግባር የፈተሸ ታሪካዊ ግለሰብ ነው ማለት ነው። በሱ ኤክስፐሪመንት መሰረት ውስጡ ምንም አየር ስለሌለ ግሎ የሚያደርግ አየር የለም ማለት ነው። ግሎ የሚያደርግ ነገር እንኳን ከተፈጠረ ሌላ ራዲሽን ወይም ሌላ የራዲሽን ታይፕ መኖር አለመኖሩን ነበር ቼክ ማድረግ የፈለገው ማለት ነው። በዚህ መሰረት እንግዲህ ዊሊያም ክሩክ የሰራውን ይህንን የራሱን ክሩክ ቲዩብ ማለት ነው አኖድና ካቶድ ፓርት ነበረው። ከቮልቴጅ ሶርስ ጋር ሲያገናኘው መጀመሪያ እነዚህ ራዲሽን ከካቶድ ፓርት ሲፈጠሩ ተመለከተ ማለት ነው። በሂደትም እንግዲህ ወደ አኖድ ፓርት ግሎ አድርገው ሲጓዙ ተመለከተ ማለት ነው። ልክ እንደ ጋይስለር ቲዩብ ይህ ግሎ የሚያደርግ ነገር ሙሉ ቲዩቡን የሞላ ሳይሆን ይልቁንም መስመር ሰርቶና ሲንግል ሆኖ እንደ ቢም ኦፍ ላይት ሲሄድ ተመለከተ ማለት ነው። ይህንንም እንግዲህ ዊሊያም ክሩክ ዘ ራዲያንት ማተር ብሎ ጠርቶታል ማለት ነው። ሌላኛው እንግዲህ ዊሊያም ክሩክ ቼክ ያደረገው ነገር ይህ ዘ ራዲያንት ማተር ብሎ ስያሜ የሰጠውና ከካቶድ ተነስቶ ወደ አኖድ የሚጓዘው ራዲሽን ፕሬዠር አለው ወይ ኢነርጂ አለው ወይ የሚለውንም ቼክ አድርጎ ነበር ማለት ነው። እንደምትመለከቱት እንግዲህ እዚህ ቲዩብ ውስጥ ፓድል ዊል ወይም የሚንቀሳቀስ የሚሽከረከር ዊል ካስቀመጠ በኋላ መልሶ ከቮልቴጅ ሶርስ ጋር ቢሰካው ይህ ራዲያንት ማተር ብሎ የጠራው ራዲሽን ማለት ነው ይህንን ፓድል ዊል እየገፋው ወደ አኖድ ፓርት ሲያስጉዘው ተመለከተ ማለት ነው። በዚህም እንግዲህ የመጀመሪያውን ሞለኪውላር ስትረስ ዲስከቨር ያደረገ ሳይንቲስት ነው ማለት ነው ዊሊያም ክሩክ። ዛሬ ላይ ግን ዊሊያም ክሩክ ራዲያንት ማተር ብሎ የሰየማቸው ኤሌክትሮኖች መሆናቸው ተረጋግጠዋል። በ1897 ይህንን እንቆቅልሽ ለአንዴና ለመጨረሻ ጊዜ ለመፍታት አንድ የካምብሪጅ ዩኒቨርሲቲ እንግሊዛዊ ፊዚሲስት ጄጄ ቶምሶን ተነሳ። ቶምሶን የክሩክስ ቲዩብን ወስደው አንድ ነገር አሰበ። ይህ ጨረር እውነት የኤሌክትሪክ ቅንጣት ከሆነ የራሱ የሆነ የኤሌክትሪክ ቻርጅ ሊኖረው ይገባል የሚል ሃይፖቴሲስን ነደፈ። ጄጄ ቶምሶን የክሩክስ ቲዩብን በማሻሻል በቲዩቡ መሃል ላይ የኤሌክትሪክ ቻርጅ ያላቸው የብረት ጠፍጣፋ ፕሌቶችን አስቀመጠ። ለእነዚህ ፕሌቶች በተለያየ ጊዜ አሉታና አዎንታ ቻርጆችን እየሰጠ በቲዩቡ ውስጥ የተፈጠሩ ጨረራዎች የሚያሳዩትን ባህሪ ማጥናት ጀመረ። ቶምሰን የኤሌክትሪክ ኃይሉንና የማግኔት ኃይሉን እርስ በእርስ በማመጣጠን የእነዚህ ትንንሽ ቅንጣጢቶች የቻርጅና የክብደት ንጽጽር ወይም ቻርጅ ቱ ማስ ሬሽዮን በትክክል ማስላት ቻለ። ውጤቱ መላውን የሳይንስ ዓለምን ያስደነገጠ ነበር። እነዚህ አሉታ ቻርጅ ያላቸው ቅንጣጢቶች በወቅቱ በዓለም ላይ ካሉ አተሞች ሁሉ እጅግ በጣም ቀላል ከሆነው ከሃይድሮጅን አተም እንኳን 2000 እጥፍ ጊዜ ያነሱና የቀለሉ ነበሩ። እስከዛ ጊዜ ድረስ ሳይንቲስቶች አተም የማይሰበርና የመጨረሻው ትንሹ ቁስ ነው ብለው ያምኑ ነበር። ጄጄ ቶምሰን ግን በአቶም ውስጥ የሚገኝና ከአተም እጅግ የሚያንስ አዲስ የአቶም ቅንጣት ወይም ሰብ አቶሚክ ፓርቲክልን አገኘ። ይህንንም ቅንጣት ጄጄ ቶምሰን ከርፐስክለስ ብሎ የጠራው ሲሆን በኋላ ግን ኤሌክትሮን ተብሎ ተሰይሟል። አንዳንድ ጊዜ የሳይንስ ፈጠራዎች የተለየ እይታን ብቻ እንደሚፈልጉ እነዚህ የካቶድ ሬይ ቲዩቦች ማሳያዎች ናቸው። አንድ ቀላል የመስታወት ቱቦን ብቻ ውስጡ ያለውን አየር በማሳጣት የሰው ልጅ ወደ አቶሚክና የኤሌክትሮኒክስ ዘመን መርቶታል። ዛሬ የምንጠቀምበት ስልክ፣ ኮምፒውተርና የኤሌክትሪክ መሳሪያ ሁሉ የዚህ ታላቅ የሳይንስ ጉዞ ውጤቶች ናቸው። ዓለማችን በጥልቀት እንድንረዳ ያደረጉን የመስታወት ቱቦች እነዚህ ብቻ አይደሉም። ምናልባትም ከ20ና ከ15 ያላነሱ እንደነዚህ አይነት የመስታወት ቱቦች በቀደምት ዘመናት ለተለያዩ የሳይንስ ጥናቶችና ምርምሮች አገልግለዋል።
ለምሳሌ ካናል ሬ ቲዩብ ፖዘቲቭ አይንና አይሶቶፖችን ለመለየት ሲያገለግል ነበር። ኤክስሬ ቲዩብ የመጀመሪያው የኤክስሬ ቴክኖሎጂ እንዲፈለሰፍ ያገለገለ ነው። ጂንጀር ኤንድ ሙለር ቲዩብ የመጀመሪያው ራዲዮ አክቲቭ ፓርቲክሎችን ለመለየትና መኖራቸውን ለማወቅ ያገለገለን የቲዩብ አይነት ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። በቀጣይ በሌላ የሳይንስ የዶክመንተሪ ቪዲዮ እስከምንገናኝ ቸር ቆዩ፣ ቸር ሰንብቱ።